ሰሞኑን አሁን ደም ላይ ሊጨፍር እየተዘጋጀ ነው። ጥቁር ለብሶ ከሆነ እናያለን። ነጭ ለብሶ የሚጨፍር ከሆነ ይሄ በሽተኛ መንጋ ነው። ሚሊዮን ስለሆነ አይደለም፣ እውነት የማይነገረው ስለሚበዙ አይደለም። የኢትዮጵያ ጠቅላላ ህዝብ ወጥቶ የሚጨፍር ከሆነ ጭፍን መንጋ ነው። እኛ በብዛት አይደለም የምናምነው፣ በእውነት ነው የምናምነው። 8 ሰው አትርፎ ሌሎቹን አጥፍቷል እግዚአብሔር። እውነት የማንነጋገርበት ነው። እውነታው በቃ ስንሰባሰብ እውነት እንነጋገር ቢባል እየታረደን ያለው አካላችን ነው እየተቆረጠ ያለው። የ4 ዓመት ልጅ ኦርቶዶክሳዊ ነው ተብሎ እግሩ እየተቆረጠ ነው። የ9 ዓመት ልጅ 10 ኪሎ ሜትር ለመታረድ በእግሩ ሄዶ ራበኝ ሲል መሄድ አልቻልኩም ከዚህ በላይ ሲል አርደው ጥለውታል አይደል? ጎቤሳ ላይ ሆነው እሱ ነው። ሰራዊት ውስጥ ያሉ ሰዎች፣ ፖሊስ ውስጥ ያሉ ሰዎች፣ ውሳኔ የሚሰጡ ሚኒስቴር የሆኑ ሰዎች ለዚህ ገዳይ መንግስትና ስርዓት ሃይማኖት የላቸውም። ይሄን ማወቅ አለባቸው። ፍርዱ በምድር ባያገኛቸው በሰማይ ያገኛቸው። የክርስቶስን ልጆች ለሚያጠፋ ስርዓት የሚያገለግል ኦርቶዶክሳዊ ሰው እሱ ከሃዲ ነው። እኛ ጥቅስ ጠቅሶ የሚክድ ነው አይደለ? በህይወት የካደ ነው። ፕራክቲካሊ ቴይስት ነው። ሐሳበ መንግስት ኦርቶዶክሳዊ እይታ ሰነድ ራሱ ይዘን መምጣት ይኖርብናል ብዬ አስባለሁ። ሌሎችም ሰዎች መጥተው በቃ ይሄ ነው እይታችን፣ ምክንያቱም በቃ ይሄ ከሆነ ነው በሰላም ሰው ሊኖር የሚችለው። ሰው ሁሉ ልዩነት ሊኖረው ይችላል፣ ግን በልዩነት ውስጥ አንድነት አለ፣ በአንድነት ውስጥ ልዩነት አለ። ሰብአዊ የሆነው አንድነታችን ሰው መሆናችን አንድ ያደርገናል ሁላችን። በ10 ዓመት የተጀመረው ግድያ በ10ኛው ዓመት ደግሞ በ66 በ12 በ14ኛው ዓመት አሰልፎ የሚረሽን ሆነ። አብዮቱ 5 ዓመት ሳይፈጅበት ቀይና ነጭ ብሎ ሽብርን ፎርማል ስርዓተ መንግስት አደረገው። እሱ ሲገርመን ሀገር መገንጠል የመንግስት ስርዓት ህግ ሆኖ የተዛባ ትርክት እናስተካክላለን የሚሉ የወያኔና የኦነግ ደግሞ ልጆች ተወለዱ። አትሊስት በሆኑ ኃይሎች እና በሆነ የፖለቲካ ግሩፕ ወዘተ ጥሩ ተቀባይነት ያገኛሉ፣ ጥሩ ገንዘብ ያገኙበታል። እሳቸው እንደ ምሁር እንደ ሊቅም ሊታዩ ይችላሉ። ስለዚህ ድድብና፣ ድንቁርና፣ ጥላቻ፣ ዘረኝነት፣ መናፍቅነት ወዘተ ፋሽን እና ሊቅነት የሆነችባትን ኢትዮጵያን እንድትፈጠር አድርገናል። እየባሰ ሲሄድ አብይን አገኘን ማለት ነው። ሰራዊት አዝምቶ ህዝብ የሚጨርስ ጫካ አስቀምጦ ኦነግ ሸኔ እያለ የሚያርድ እሱ ሲገርመን ጳጳሳት ተገኙ። ውልቃት ሁሉ ወደ የቦታው ይመለስ፣ እኛ ላይ ጎላ ጥዶ ወጥ ማማሰል ማብሰል ማብቃት አለበት ብሎ እኛና እነሱ ብሎ በክርስቶስ ስም መስቀል በእጁ ይዞ ግድያ የሚሰብክ ማፈናቀልና መግደል የሚያስተምር ጳጳስ የሚሾም ሲኖዶስ ተፈጠረ ኢትዮጵያ ውስጥ። አሁን እኛ ጋር ፈተና መከራው እየለወጠን ነው ወይ? በየሳ የበለጠ እየደነዘዝን ያለ ነው። በምንም እየተለወጠን አይደለም እና እጅግ በጣም አስፈሪና ከባድ ዘመን ነው። ልክ እንደ ኖህ ዘመን ሰዎች ለጥፋት የተመቻቸን ነው የሚመስለው። መከራ መዓት እየዘነበብን በጋራ ማሰብ አልጀመርንም። እንደ ማህበረሰብ ቆመን ማሰብ አልጀመርንም። ማዘን አልጀመርንም። ዮሴፍ እንዳልከው ልጆቻችንን ማስተማር ያለብን ኦርቶዶክሳዊ እይታ ስለ መንግስትን በተመለከተ። ምክንያቱም ሂሮዎቻቸው ማለት ምንድነው የሚያዩት ታሪክ እያሱ ለምሳሌ ቅድም እንዳልከው ቆስጠንጢኖስ አለ። ትልቅ ታሪክ ነው። ክርስቲያኖችን ከመከራ ነፃ ያወጣቸው ንጉስ ነው። ነፃነት ያወጣቸው ስነ አፄ ካሌብ እየነገርን ስነ ላሊበላ ስለ ቅዱሳኑ እያስተማር ማሳደግ። እነዚህ ሁሉ መንግስት መሪዎች ናቸው። ጥቁር እንኳን አይለብስም የወገኑ ደም። እንዲህ አይነቱን የሞት ሽፋን ሰጪዎች፣ ለገዳይ ገጽታ የሚገነቡ ሰዎች፣ የደነዘዘው ወጣት አይ ቲንክ ለማንሳት ከእንቅልፉ ለማንሳት ከተፈለገ ፖለቲካው ህይወት ሊሰጠውና በኦርቶዶክሳውያን እይታ ሊመራ ይገባል የሚል ጠንካራ የሆነ አመለካከት ነው ያለኝ። ሃይማኖትም ነው የሚመስለኝ። ለኔ ሃይማኖቴ ነው ብዬ ነው ማስብ። አመሰግናለሁ ጌታዬ።
እሺ እግዚአብሔር ይስጥልኝ መምህር፣ ትልቅ መልእክት ነው። ዮሴፍ ያው ጥያቄው ወደ አንተ ይመጣል። ቅድም ያነሳት ነጥብ አለች፣ እኔም ሁሌ የምታሳስበኝ ነው። እንዴት ነው ከሃይማኖታችን በላይ የምንላቸው የቋንቋ ማንነትም ቢሆን ምናልባት በብሔርተኝነትም ተብሎ ቢባል የሚገለጽ እንዴት ነው የበለጠብን የሚለው ለእኔም ወሳኝ ነው። እንዴት በለጠብን? አሁን ምክንያቱም አቦይ ስብሐት ያን ነገር በሚናገርበት ጊዜ ያ ሞላው አዳራሽ ምንም ያለው ነገር የለም። እርግጠኛ የተቃውሟቸውም ያለ አይመስለኝም። እና እንዴት ነው የበለጠብን የሚለውን አብረህ ታነሳዋለህ። ከዚህ አሁን ቅድም ካነሳሁት ፖለቲካ መሆን የለብንም ወይ? አሁን ወቅቱ ያለው ሁኔታ የደረሰብን ያለው ነገር ስርዓታዊ እስከሆነ ድረስ ምንጩ ፖለቲካዊ ስለሆነ መሆን የለብንም ወይ የሚለው ነገር ወሳኝ ይመስለኛል። ከዛ በኋላ ቅድም ያነሳኸው ራሱ ክርስቶስ የሚያሳብ ከኔ ይልቅ ወንድ ልጅን ሴት ልጅን የሚወድ ለኔ ሊሆን አይገባም፣ ከኔ ይልቅ እናትና አባቱን የሚወድ ለኔ ሊሆን አይገባም ይላል። ይሄ ማለት እናትና አባታችሁን አትውደዱ፣ ልጆቻችሁን አትውደዱ ማለት ሳይሆን ግን የልጆቻችን የምንወድበት ፍቅር ከክርስቶስ በላይ ወይም ክርስቶስን ከማመን በላይ እንዳይሆንብን፣ ጣዖት እንዳይሆንብን የተነገረ ቃል ነው። ስለዚህ ለምንድን ነው ይሄ ትግራዋዊነት ኦሮሞ ምንድን ነው ነት እየተባለ ልናስበልጠው የቻለው? ምክንያቱም መንፈሳዊ ማንነት ህያው የሆነ መንፈሳዊ ማንነት የሆነው እንዴት ጊዜያዊ ከሆነ ማንነት እንዴት በለጠብን የሚለው ነገር እኔም ሁሌ ያስጠይቀኛል፣ ጥያቄ ያለበት ነውና እስቲ ዮሴፍ ቀጥል። የቀድሙንም አንድ ላይ ይሄንንም ከዚህኛው ጋር እያያዝ። አመሰግናለሁ ያሬደው፣ እግዚአብሔር ይስጥልኝ። ጥሩ ጥያቄ ነው። ይቅርታ፣ የመጀመሪያው ፖለቲከኛ መሆን የለብንም ወይ የሚለው ነው። አሁን በተለይ አሁን ባለንበት ሁኔታ ይሄ ነጥብ ያንተም ነጥብ ናት ላስታውስ። አዎ በጣም እንግዲህ አሁን እኮ እንዲያውም በየዘመኑ የሚመጡ ፈተናዎች፣ መከራዎች ወዘተ እንግዲህ በተለይ አሁን እንደ ኦርቶዶክስ እንደ ቤተክርስቲያን ካየን ከመጀመሪያው የዘመነ ሰማዕታት ጀምሮ ወይ ደግሞ እስከ ታላቁ ቆስጠንጢኖስ መነሳት ድረስ ያለውን እንኳን ብንመለከት ያ የዘመነ ሰማዕታት ክርስትና የበለጠ እንዲሰፋ የሆነበትና በመከራ ውስጥ በፈተና ውስጥ ክርስትና ለዓለም ተደራሽ እንዲሆን ክርስቲያኖቹ በየተሰደዱበት ቦታ ሁሉ ክርስትናን እንዲሰብኩ እንደገና ከወንጌል ከቃላቸው የበለጠ በስቃያቸው በደማቸው ክርስቲያኖች ክርስትናን የሰበኩበት ዘመን ነው። በመከራ ውስጥ በፍቅራቸው፣ በመዋደዳቸው፣ በመተሳሰባቸው እና የተለወጠ ህይወትን ክርስቲያን ከሆኑ በኋላ የተለወጠ ህይወትን ለዓለም በማሳየታቸው ወንጌልን ለዓለም የሰበኩበት ዘመን ነው። በዛ አይነት መልኩ ዓለሙን ለውጦት ነው ያለፈው ያ ዘመን። ከዛ በኋላ የመጣው ደግሞ በአስተምሮ የመጣው የነዚህ እነ አሪዮስ እና ከዛ በኋላ ያሉት የተነሱበት የፈተና ዘመን ነው። ያም ደግሞ በጣም መጽሐፍት እንዲጻፉ ትምህርት ሃይማኖት የበለጠ እንዲብራራ ወዘተ አድርጎ ነው ያለፈው። በየጊዜው በየሀገራቱ ያሉትን ቤተክርስቲያን ላይ የመጡትን መከራ ዘመናት ብናይ በሆነ አይነት ሁኔታ ህዝቡንም ለውጠው ቤተክርስቲያንን አጠንክረው ነው ያለፉት። የእስክንድርያ ምዕመናን በነ ቅዱስ አትናቴዎስ ዘመን የነበረውን ፈተና ብናይ ብዙ ሰማዕታት የተገኙበት ዘመን ነው። የሮማን ከቄሳር የታዘዙ ወታደሮች ቅዱስ አትናቴዎስን ለመያዝ ሲመጡ ቤተክርስቲያንን ከበው በአደባባይ ያቃጥሏቸው ነበር ምዕመናንን። ያ ጽናታቸው የበለጠ ክርስትና በምድረ ግብፅ እንዲሰፋ በተቀረውም እስከ መካከለኛው ምስራቅ ድረስ ትልቅ አስተዋጽኦ ያደረገ ነው። አሁን እኛ ጋር ፈተና መከራው እየለወጠን ነው ወይ? በየሳ የበለጠ እየደነዘዝን ያለ ነው። በምንም እየተለወጥን አይደለንም እና እጅግ በጣም አስፈሪና ከባድ ዘመን ነው።
ልክ እንደ ኖህ ዘመን ሰዎች ለጥፋት የተመቻቸን ነው የሚመስለው። መከራ መዓት እየዘነበብን በጋራ ማሰብ አልጀመርንም። እንደ ማህበረሰብ ቆብን ማሰብ አልጀመርንም። ማዘን አልጀመርንም። ነጭ ለብሰን አሸሸ ገዳሜ ላይ ነን። ማልቀስ አልጀመርንም። አሁን ማቅ ለብሰን አመድ ነስንሰን ወደ እግዚአብሔር የምንጮህበት ጊዜ ነበር መሆን የነበረበት። አሁን ነው ዛት ሎጂክ አልተረዳውም እስካሁን። በተቃራኒው ነው። በተቃራኒው እየሆን ያለነው ነገር ደግሞ አለ እና ይሄ እጅግ በጣም በጣም ያስፈራል። ስለዚህ ምን ያህል ህፃናት ሲታረዱ እንደሆነ የምናዝነው እና የምንለወጠው ቤተክርስቲያን ከስንት የኢትዮጵያ አካባቢ ስትጸዳ እንደሆነ ማዘን የምንጀምረው፣ ማልቀስ የምንጀምረው፣ ጥቁር መልበስ የምንጀምረው፣ በጋራ ማዘን የምንጀምረው መቼ እንደሆነ በግል የሚያለቅሱ በጣም ብዙ አሉ። በየቤቱ ብዙ ሰዎች በየቤታቸው ያለቅሳሉ ብዬ አስባለሁ። ህብረታችን ግን ስንሰባሰብ ግን የመንጋ ስነ ልቦና ነው መሰለኝ ዴቨሎፕ የምናደርገው እና ሁለት አይነት ማህበረሰብ አለ ይባላል። በየግሉ መልካም የሚሆንና ሲሰባሰብ መጥፎ የሚሆን፣ እንደገና ሲሰባሰብ መልካም የሚሆንና ለየብቻ ደግሞ መጥፎ የሚሆን። ይሄ በዚህ በሞብ ሜንታሊቲ ይሄ ምንድነው የሶሻል ማህበረሰብ ስነ ልቦና ምናምን ጥናት ውስጥ እንደዚህ አይነት ነገር አንብቤያለሁ እና እኛ አሁን ስንሰባሰብ መጥፎ እየሆንን ነው። በየግሉ ሰው ሁሉ ያለቅሳል። ሁሉም ላይሆን ይችላል። ህብረታችን ግን ጉባኤያችን፣ መድረኮቻችን ብዙ ሆነን የተገኘንበት ስለ ገንዘብ ስለ ምናምን የሚወራበት እንጂ እውነት የማንነጋገርበት ነው። እውነታው በቃ ስንሰባሰብ እውነት እንነጋገር ቢባል እየታረድን ያለ ነው። አካላችን ነው እየተቆረጠ ያለው። የ4 ዓመት ልጅ ኦርቶዶክሳዊ ነው ተብሎ እግሩ እየተቆረጠ ነው። የ9 ዓመት ልጅ 10 ኪሎ ሜትር ለመታረድ በእግሩ ሄዶ ራበኝ ሲል መሄድ አልቻልኩም ከዚህ በላይ ሲል አርደው ጥለውታል አይደለም። ጎቤሳ ላይ ሆነው እሱ ነው ዓላማቸው። አቆይተው ገንዘብ ተቀብለው ከዛ በኋላ ሊገሉትም ሊሆን ይችላል ይሆናል። ግን በቃ አንድ ታገተ። ከዛ ደግሞ 10 ኪሎ ሜትር አስጓዙት። የ9 ዓመት ልጅ ራበኝ ሲል መራቡና መጠማቱ ደግሞ ወንጀል ሆነበት። አንገቱን ቆርጠው ጣሉት። አሁን እቺ አንድ ኢንሲደንት አንዷ ብቻ ጥቁር ልታለብሰን አይገባም ነበር። ግን ማአት ህፃናት ናቸው እንደዚህ እያለቁ ያሉት። መቼ ነው የምናለቅሰው? መቼ ነው? በምንም እየለወጠን አይደለም ይሄ መከራ እና እንደ ማህበረሰብ ካልተለወጥን፣ እንደ ህብረት እንደ ስብስብ ካልተለወጥን የበለጠ ለመጥፋት ተዘጋጅተናል ማለት ነው። ተስፋ ቆርጠናል ማለት ነው እና ይሄ ደግሞ አንአክሰፕተብል ነው። ለምንድን ነው ተስፋ የምንቆርጠው? ይሄኔ አይደለም እኮ ተስፋ መቁረጥ እኮ ያለ ምናልባት ከዚህ በኋላ ወደፊት ከተወሰኑ ዓመታት በኋላ በትክክል ተስፋ የመቁረጫው ጊዜ ሲመጣ ነው ያኔ ተስፋ መቁረጥ አልነበረብንም ማለት ነው ብለን ልንጸጸት እንችል ይሆናል። ምናልባት እዚህ ጋር ተስፋ መቁረጥ ነው ወይስ ቅድም ያልነው ቅምጥል ነን ብያለሁ እኔ። ሁለቱም በኩል እረኞቻችን ናቸው ብለን ነው እኛ የምንጠብቀው። ፓትሪያርካል ሶሳይቲ ነው። አባታዊ ማህበረሰብ ማለት እግዚአብሔሩ መላእክት ሰው እንዳሉ ያ የሰማይ ስርዓት ስለሆነ ወደኛ የመጣውና ውስጣችን ታሪካዊ ጂናችን ሁሌ ምሪት የሚጠብቀው ከላይ ነው። ምሪት የሚጠብቀው ከላይ ነው። ምንድነው የተታለል ነው የሚመስለኝ እኔ። ምናልባት ካንተ ካልከው ጋራ ታስተያየዋለህ። ለምሳሌ አጼ ሱስንዮስ ሲክዱ ሁለተኛው ላይ ያደርጉታል ዲስፕሌይ ሴቲንግ መምህር ይገርታል። በቃ ጥሩ ነው። ይሄ ቆንጆ ነው። ኦኬ ለምሳሌ በአጼ ሱስንዮስ ጊዜ ንጉሱ በእነዚሁ እኛን እያጠፉን ባሉ ወገኖችና አብይን በሰጡን ወገኖች ተታለው ሃይማኖቴን ቀየርኩ አሉ። ክፉ ላይሆኑ ይችላሉ። እንደሚገባ ያልተማሩ ሀገራቸውን ለመከላከል ጠበንጃ እንሰጣለን፣ እንደኛ ታድጋለህ። እድገት እንግዲህ መግደያ ነው፣ ማግኘት ነው።
ጠመንጃም ያስፈልገን እነሱ ድንበር ስለሚገፉ ነው። ይገፉና ስትጨነቅ ይሄው ይሉሃል። አየ በጣም አስቸጋሪ ነው እንጂ አንፈልገውም። እኛ ጠመንጃውን አንፈልገውም። አርፈን ብንኖር ኖሮ ኦርቶዶክሳዊ አይምሮ ቢኖራቸው ኖሮ ሲቸገሩ ወደ ኢትዮጵያ ወደ አፍሪካ ተሰደው እንደ ቤተሰብ ይኖራሉ እንጂ ባሪያ አርገው ገለው ነጥቀው አይኖሩም። በቃ ይሰደዱና ይኖራሉ። የኖህ ልጆች ነን ሁላችንም። እኛም ወደ እነሱ እነሱም ወደኛ ይሰደዳሉ። እነሱ ግን ዝንጀሮ ነን ብለው ወሰኑ። መጥተው ዲስፕሌስ አደረጉን። አሁን ሰውየውን አታለሉት። ራስን ተከላከለ ሃይማኖት አስቀየሩት። ያን ጊዜ ህዝቡ 8000 ሰው ነው እንግዲህ አለቀ የሚባለው ጎንደር ብቻ ሃይማኖቱን ለመከላከል ከራሱ ንጉስ ጋር ተዋክቶ ኤው አሁን ጠባቂው ሲበላሽ እረኛው ሲበላሽ በሁለት እረኛ የምንጠበቅኛ ቅምጥሎቹ አእምሯችን ሰራና እረኛው ራሱ ተቃወም ነው። የምንቀበለው እግዚአብሔርን እስከመሰለ ብቻ ነበረ። ለመቃወም ያስነሳን ደግሞ አንደኛው እረኛ ስለተረፈን ነበር። ቤተ ክህነት አንደኛው እረኛ ተረፈና ለቤተ መንግስቱ አይን ስለሆነ አይኑ ጠፍቷል፣ በውር አትመራ ክዷል ብሎ ነው ህዝቡ ሞቢላይዝ ያደረገው። ያን ጊዜ ቤተ ክህነቱም ክዶ ቢሆን ኖሮ መነኮሳት ናቸው የሚመጡት ገዳማውያን ልክ እንደ ዮሐንስ ነበሩ ቅዱሳን። አሁን እኮ የተቸገርነው ቤተ መንግስቱ ሲክድ ፓትሪያርኩ ሲሰቀል ፈርሞ የሚያሰቅሉ፣ የሚቀጥለውን ፓትሪያርክ ሲሰደድ ፈርሞ የሚያሰድዱ፣ በህይወት እያለ ሌላም ያሾሙ፣ በዘር አስቆጥረው ንጹህ ደም ንጹህ ምናምን እያሉ ንጹህ ኦሮሞ ንጹህ አማራ እያሉ የሚያሾሙ፣ ከአማራም ወርደው ወሎዬ ጎጃሜ የሚያሾሙ የሐሰት እረኞች መጡ። የሐሰት እረኛ ቤተ መንግስት ቁጭ ብሎ እነዚህን ፈጠረ። ሁለት ከሃዲዎች ተገናኙ። አሁን ይሄን ሁኔታ ያልተረዳ በግ ነው አሁንም መፍትሄ እየጠበቀ ደንዝዞ ያለው። የድንዛዜያችን ሚስጥር የረጅም ጊዜ ሄሪያርኪን የማመን ኤፒጄኔቲክ ወይም ታሪካዊ ጂናችን ይመስለኛል። ተስፋ መቁረጥ ብቻ አይደለም። አሁን ተስፋ ከቆረጥን ተስፋ መቆረጥ ያለብን ቀኖናችን ትምህርታችንን ይዘን ቦታውን በሐሰት የያዙ ሰዎች ላይ ተስፋ ቆርጠን ነው እኛ እንደገና መነሳት ያለብን። እንዳንስት ትምህርታችንን ክሊርሊ ይዘን ነው የምንነሳው። ሰዎችን ሳይሆን ቀኖናችንን እምነታችንንና አስተምሯችንን ይዘን ሰዎችን ትተን ነው መነሳት ያለብን። ሰዎችን ስንተው ግን በክህነት በኩል እንዳንጎዳ በትክክል ክህነት ማላይ ነው ያለው። እንዴት ነው ሰንሰለቱ የቀጠለው? ተርፎናል ወይ አሉ ወይ እያልን ነው በጥንቃቄ መሄድ ያለብን። ስለዚህ ተስፋ መቁረጥ ብቻ አይመስለኝም። አሁንም ያ ታሪክ ያ ጂኑ አለቀቀንም ባይነኝ ከላይ መጠበቅ። አሁንም እኮ ያሻግረናል የሚሉ ሰዎች አሉ። ቤተ መንግስቱም ቤተ ክህነቱም ጳጳሳቱ ይሏል በጥበብ ቤተክርስቲያን እያሻገርን ነው ይሏል። የቱ ጥበብ? እኛን የሚያርድ ጥበብ? የቱ ጥበብ? ጥበብ ክርስቶስ ነው፣ ተሰውቶ ነው ያዳነው። እየሰው ጥበብ አለ እንደ እያሰው የምን ጥበብ ነው? የሰይጣን ጥበብ ነው እየነገሩን ያሉት። አየህ ራሳችንን ስናሻግር እናንተ እለቁ እያሉን ነው ያሉት። ስለዚህ ተስፋ መቁረጥ ሳይሆን ፓትሪያርካል ሶሳይቲው ፓትሪያርክ በሌለበት ሄሪያርኪ ሲጠብቅ የተታለለ ይመስለኛል። ስለዚህ ለኢትዮጵያ ህዝብም ወጣትን መንገር ያለብን ሰው መከተል አቁም ነው። ምን ልከተል ሲል የእግዚአብሔርን አስተምሮ ቀኖናህን ትውፊትህን ተከትለ ያን ፊት የማያደርገውን ሰው ሁሉ ጠላት ያድርገ ገፍትረ ንስሐ ገብቶ ይመለስ ሲፈልግ በማዕረግና በስም ማታለል የለበትም። ሳዊሮስን፣ ገብርኤልን፣ ማን ነው ያ የሰረቀን ሌሎቹንም እነዚህ እዛ ተሰብስበው ስለ ገንዘብ ብቻ የሚያወሩ ስለ ህንፃ የሚያወሩ መናፈሻ የሚጎበኙትን ሰው እያረደ ጀነራል ነኝ የሚለውን ሁሉ መከተል ማቆም አለበት። ሰራዊቱ ለምሳሌ ክርስቲያን ሰራዊት ክርስትናን ለሚያጠፋ ጀነራል የሚታዘዘው አንደኛ ብሬኖች ዶኖ ነው። ሁለተኛ ቅድም ያልከው ነው፣ ሀገሬ ውስጥ የራሴ ጠላት አይፈጠርም፣ መንግስት የሆነ ነገር ቢቸግረው ነው ያዘመተኝ እያለ የራሱን ወገን ይፈጃል። መንግስት የሀገሪቷ ጠላት መሆኑን አያውቅም። ስለዚህ ይህን ሰው ነው አይኑን መክፈት እንጂ ተስፋ መቁረጥ አይመስለኝም ብዬ ነውና መዘግየቱ ግን አንተ እንዳልከው ያሰኛል። ቀጥልበት። ይቅርታ። ልክ ነው።
ዮሴፍ ያለው ነገር ያስመስላል። ምክንያቱም አንዳንዴ መምህር ዝም ብሎ የነበረውን ስርዓት ወይም ቅድም እንዳሉት ከቤተ ክህነቱም የመጠበቅ ብቻም ሳይሆን አንዳንዴ እኮ በጣም የሚገርመው ነገር ወሬውንም ስናነሳ ለቤተ ክርስቲያን ችግሩም ስናነሳው ራሱ መስማት የማይፈልጉ ሁላሉ። አሁን ቅድም ያለው ዮሴፍ እሱን ይመስለኛል። መስማት የማይፈልጉ አሉ። ዋናው ነገር ግን በቃ ምን መስማት የማይፈልጉ ራሳቸው የሚጨንቃቸው ሁላሉ እና እኔ እነዚህን ሰዎች ምላቸው አንድ ሰው የቤተ ክርስቲያን አካል ቢሆኑ ኖሮ ለዛም አንድ ሰው የቤተ ክርስቲያን አካል ነኝ ወይ አይደለሁም ብሎ ለማመን እንደዚህ አይነት ስሜቶች ካልተሰሙት ከቤተ ክርስቲያን አካል አይደለም ማለት ነው። ምክንያቱም አንድ ሰው እጁ ቢቆረጥ ሙሉ አካሉን ይታመማል፣ ይሰማዋል። ስለዚህ ከዛ አካል ውጪ ከሆነ ግን ሊሰማው አይችልም። እና እንደዛ ነው የምላቸውና ግን ያለነውን እንኳን ሰዎች ምናልባትም ያለን እንኳን ሰዎች ለችግራችን አሁን ለተፈጠረው ችግር ዋናው ስርዓታዊ ስለሆነ ዋናው ጉዳያችን ይሄን ስለሆነ ወደዚህ ለማምጣት እንዴት እንስራ ካሁን የበለጠ ካሁን በኋላ በዚህ ጉዳይ ላይ በደንብ ለመስራት ያሉንን ሰዎቻችንን ይዘን ልነሳ አይገባም ወይ የሚለውን እስቲ በደንብ ገለጽ አድርገውና ወደፊት ደግሞ እንዴት ነው እነዚህ ችግሮቻችን እያንዳንዳችን ምንፈታው ብለን ደግሞ መዘርዘር እንችላለን። አሁን ጠቅላላውን ነገር ነው እንግዲህ በቃ ኦርቶዶክሳውያን ወደ ስርዓተ መንግስቱ መተን ያን ልንቀይረው ልንቀድሰው እውነት በሆነው መንገድ ልንመራው አይገባም ወይ የሚለው ላይ አጠራርገ መልስና ከዛ እንትና በቃ አዎ በዚህ ጥሩ ነጥብ ነው ለማጠቃለል። እንግዲህ እንደ ኦርቶዶክሳውያን የኢትዮጵያ ፖለቲካ ውስጥ የጎላ ሱታፌ በነበረን ጊዜ ኢትዮጵያ ምን አይነት እንደነበረች ቀደም ሲል በጥቂቱ ለማንሳት ሞክረናል። በአንድም በሌላም የሚነሳ ነው። እንግዲህ ኦርቶዶክስ ጠል የሆኑት ፖለቲከኞችም ቢሆኑ እና አብይ አህመድም ቢሆኑ ማናቸውም በኢትዮጵያ ፖለቲካ ውስጥ ያሉ ተዋናዮችን ብንመለከት ለነሱ የሚጠቅም ሲመስላቸው እነሱን ከፍ የሚያደርጋቸው ሲመስላቸው ኢትዮጵያ እኮ የጀግኖች ሀገር እንደዚህ አድዋን ምናምን ብለው የስንት ሺህ ዓመት ታሪክ ያለን ምናምን ብለው ያነሳሉ። ዞር ብሎ ደግሞ የጨቋኝ ተጨቋኝ ትርክትን ታሪካችን ሁሉ መጥፎ እንደሆነ ምናምን ደግሞ አድርገው ሲያጣጥሉ ደግሞ እናያለን። የሆነው ሆኖ ግን ከምን አይነት ከፍታ ላይ እንደወረድን የሚታወቅ ይመስለኛል። በጣም በእድሜ እግዚአብሔር ጸጋውን ሰጥቷችሁ ኖራችሁ ያያችሁት ደግሞ እንግዲህ የመጨረሻው ዘውዳዊ ስርዓት አይ ቲንክ 60 ነው 70 ዓመት ሆነ አሁን ካለፈ። አሁን 60ኛ ዓመት ነው የአብዮቱ ቅርብ ጊዜ የተከበረው። የአብዮቱ 60ኛ ዓመት ነው አሰለ የተከበረው ወይ ደግሞ እንደዛ ሲል ነው። ስለዚህ በእድሜ ያኔ የነበሩ ሰዎች ነበሩ። ስለዚህ በኢትዮጵያ ውስጥ አሁን የህፃናት መታረድ፣ የሰዎች መታገት፣ ዘግናኝ ታሪኮችን፣ የጅምላ ጭፍጨፋና ግድያዎች ጦርነት ባለበትም አይደለም በሌለበት ቦታ እንኳን ሰላም ነው በሚባልበት የመንግስት መዋቅር ባልፈረሰበት መከላከያው፣ ፖሊስ፣ ሚሊሻው፣ የቀበሌ መዋቅር፣ ቀበሌ ሊቀመንበሩ ምኑ ኤቭሪበዲ ባለበት የጅምላ ፍጅት የሚደረግበት ነው። የ6 ወር ህፃን ኦርቶዶክስ ናት ተብሎ የምትታረድበት ነው። እንደዚህ ያለ ጭፍጨፋ እንግዲህ በሰብአዊነት ብንመለከተው እንደዚህ ያለ ግድያና ፍጅት አሁን የአዘቦት እየሆነ ነው። ኢትስ ቢካሚንግ ኒው ኖርማል እየሆነ ነው ያለው ማለት ነው። እና ይሄ ሁኔታ እንዲቀጥል እንፈልጋለን ወይ ነው ለኦርቶዶክሳውያን አይ ቲንክ ለእያንዳንዱ እንግዲህ አሁን ችግሩ የሚመስለኝ መልእክቶችን ስንሰማ የመፍትሄ ጉዳይ ሲነሳ ሁሉም ሰው ኤክስተርናላይዝ አድርጎ ሁሉም ሰው ኦርቶዶክሳውያን የሚባል አይምሮ ህዝቡ የሚል አይምሮአችን ውስጥ አስቀምጠን የምንሰማ ይመስለኛል። ስለዚህ ህዝብ የሚባለው እኛ እያንዳንዳችን ነን የሚለውን ብዙ ሰው እንትና የሚለው አይመስለኝም። እና
ስለዚህ ሰው ህዝብ የሚለውን አይምሮ ውስጥ አስቀምጦ ስለሚሰማ እኔ ምን አደርጋለሁ እንግዲህ ህዝቡ ነው ሁሉም ሰው የሚለው ህዝብ ግን እኛ ነን፣ እያንዳንዱ ቤተሰብ እና እንደዚህ የሚለን አስተማሪ ነበረ። አሳይመንት ምናምን ሰጥቶ ይሄ ለሁላችሁም አይደለም ለእያንዳንዳችሁ ነው ይለን ነበረ እና ይሄ መልእክት ለሁሉም ኦርቶዶክሳዊ አይደለም ለእያንዳንዱ ኦርቶዶክሳዊ በዛ አይነት መልኩ ቢሆን ይመስለኛል። ስለዚህ ለእያንዳንዱ ኦርቶዶክሳዊ ቤተሰብ፣ ለእያንዳንዱ ኦርቶዶክሳዊ አባወራና እማወራ፣ ለእያንዳንዱ ኦርቶዶክሳዊ ወጣት። ስለዚህ አሁን ይሄ ዘመን ሊለውጠን የሚገባ ከሆነ ዛሬን ለመታደግ እሳት የማጥፋት ስራ መሰራት መቻል አለበት ዛሬ ላይ። ነገም ደግሞ እንደዚሁ እሳት እያጠፋን እንዳንኖር ግን ኢትዮጵያን እስካሁን በድለናታል። እዚህ ጫፍ እንድትመጣ አድርገናታል። እንዲህ አይነት ዘግናኝ ሀገር እንድትሆን አድርገናታል። ምን በማድረግ ኦርቶዶክሳውያን ፖለቲካ ውስጥ ባለመሳተፋችን። ስለዚህ በትክክል ኦርቶዶክስ ለመሆን እየጣርን ፖለቲካ ውስጥም ደግሞ ልንኖር ይገባል። አለበለዚያ ነገን ደግሞ መታደግ አንችልም። ኢትዮጵያ ነገም ህፃናት የሚታረዱባት ሀገር ሆና ትቀጥላለች። የበለጠ ዘግናኝ ጭፍጨፋ የሚፈጸምባት ሀገር ሆና ትቀጥላለች። ጭፍጨፋን የሚያውጅና የሚሰብክ ጳጳስ ነው። እዛ ደረጃ ደረሰ። ምንድነው የጠላትና የጥላቻ ትርክት ማለት ነው። ስለዚህ ኦርቶዶክሳዊ ያልሆኑ ጥላቻን የሚሰብኩ ዘረኝነት የሚበልጥባቸው ከሃይማኖታቸው ከክርስቶስ ፖለቲካው ያገነነው ቋንቋ የሚበልጥባቸው ያ አንድን ሰው እራት የማያበላ ማለት ነው። አዎ ምክንያቱም ሰው ወጣቱ በጋራ ሆ ብሎ በቋንቋው ተቃውሞ የሆነ ጥቃት ፈጽሞ አድርግ የተባለውን አድርጎ ሲመለስ እኮ በልተሃል እራት አለ ሆይ የሚለው የለም እኮ ቋንቋውን በልተሃል። እና ጳጳሱ አሁን በዚህ ሌላ ጭፍጨፋ ነው እየከሰከሱ ያሉት እኮ ያ ነው። እዛ ላይ ነው የተደመሩት ሄደው። ለምን የጊዜው ፋሽን ነው። በቃ አትሊስት በሆኑ ኃይሎች እና በሆነ የፖለቲካ ግሩፕ ወዘተ ጥሩ ተቀባይነት ያገኛሉ፣ ጥሩ ገንዘብ ያገኙበታል። እሳቸው እንደ ምሁር እንደ ሊቅም ሊታዩ ይችላሉ። ስለዚህ ድድብና፣ ድንቁርና፣ ጥላቻ፣ ዘረኝነት፣ መናፍቅነት ወዘተ ፋሽን እና ሊቅነት የሆነችባትን ኢትዮጵያን እንድትፈጠር አድርገናል። ኦርቶዶክሳዊ የሆነን የሀገሪቱ ፖለቲካ ውስጥ እንድንኖር ስላልሆነን ማለት ነው። አሁን ሰግጥ ፈምስ ምናምን የሚባል ብሔራዊ ጉዞ ተዘጋጅቷል። እዛ ድረስ በቃ በነውር እያጌጠች ያለች ኢትዮጵያ እንድትሆን አድርገናል። ስለዚህ ኢትዮጵያ ትጥፋ፣ እኛም አብረን እንጥፋ ካላል በስተቀር እንለወጥ። ልጆቻችን ሀገር ሊኖራቸው ይገባል። ለዚህ ደግሞ ልጆቻችንን ፖለቲካና ኮረንቲ ምናምን ሌላው ሰው ልክ እንደዚህ እኮ ምንድነው ዘረኛና በጥላቻ አእምሮ የተመረዘ ሰው በሚወስነው ውሳኔ ስር እንዲኖሩ ልጆቻችንን እጣፈንታቸውን ቀብረን ልናልፍ አይገባም። የውሳኔ ሰጪ አካል ያልሆነ በሌላ ሰው ውሳኔ ስር ለመኖር ይገደዳል። ስለዚህ የኛ ሐሳብ ሀገሪቱን የሚመራ ውሳኔ አካል መሆን መቻል አለበት። ለዛ ደግሞ ልጆቻችን ብሩህ አእምሮት ይዘው ነው የተፈጠሩት። ሰው ፖለቲካው ለኛ አእምሮ ወይ ደግሞ እኛ ስነልቦናችን ፈሪ ወይ ደግሞ ሽባ እንዲሆን እንደተደረገው አይደለም። የነሱ ንጹህ ነው፣ ጠንካራ ነው። ቻሌንጁን ካሳየ ነው በዛ ልክ ያድጋል እና እንዳያድጉ ባናግዳቸው የዘመናቸውን ፖለቲካ ልክ አንተ ከዚህ ተነስ እዛ ሄድ ኮይ ፈጭ ብሎ የፈለገው ሰው እየጠለዘ ከከተማቸው የሚያባረራቸው አይነት ልጆች ይሁኑ ወይ ነገም አሁን ሄደው ከሰፈሩበት ደግሞ ነገ ይጠለዛሉ ወደ ሆነ ቦታ። እንደዛ ይሁኑ ወይ? የአዲስ አበባ ልጅ እኮ ከከተማው ተጠልዞ የሚወጣው ፖለቲካ ውስጥ አልገባም። የራሱ ከተማ ከንቲባ አልሆነም። የራሱ ወረዳ ምናምን ስራ አስኪያጅ ምናምን አልሆነም። የአዲስ አበባ ልጅ
ምክንያቱም አራዳነት ያንን አይፈቅድም። ከተሜነት ያንን አይፈቅድም። ከዛስ አራዳ ነኝ ሲል የበሻሻ አራዳ መጥቶ እየጠለዘ ያወጥበታል እንጂ 4 ኪሎ መጀመሪያ ለአዲስ አበባ ላይ ነበር ቅርብነቱ። ስለዚህ ልጆቻችን ወደ ፖለቲካን እንዲፈሩ እንዲጠሉ አናደርጋቸው። ሀገር ያስፈልጋቸዋል። በምድር ላይ ሲኖሩ ሀገር እንዲኖራቸው ደግሞ ፖለቲካ ውስጥ እንደ ዜጋ ቢያንስ ሌላ ቢቀር የመምረጥ ኃላፊነት አለባቸው። ሲመርጡ ደግሞ የሆነ በተነዱበት መንገድ ሳይሆን አስበው ክሪቲካሊ መብታቸውን፣ ጥቅማቸውን፣ ሁለንተናዊ ጥቅማቸውን አስበው ነው። ከዛ አለፍ ሲል ደግሞ መሪነቱ ስለማን ነው የሚተወው? አይችሉም። አሁን እኛ የወለድናቸው ልጆች ደደቦች ነው የወለድነው። መሪ መሆን አይችሉም ያ ራዕይ እንዲኖራቸው ከፈቀድንላቸው። ስለዚህ እኔ በጣም ከዛ በተለይ የኛ ዘመን እንደዚህ ሆነ፣ ቀጣዩ ዘመን ደግሞ እንደሚሆን ያስፈራኛል። ዛሬ ሰንበት ቤተክርስቲያን እዚህ ላሉት አባት የተወሰኑ ፎቶዎችን አስቼ እየላኩላቸው ነው የነበረው። 4 ህፃናት በቅዳሴ ሰዓት ወላጆች ጌም እንዲጫወቱ የሰጧቸው የ7 ዓመት የ6 ዓመት የ8 ዓመት የሚሆኑ ህፃናት ማለት ነው። በቃ በኤርፎን አድርገው ቪዲዮ እንዲያዩ ሰጧቸው። ለምን? እንዳይረብሹ ህፃናቱ። ቤተክርስቲያን ነው የመጡት፣ ለማስቀደስ ነው የመጡት። እና ግን ህፃናቱ በዚህ እድሜያቸው ምን ሆነዋል? ለተወሰኑ ሰዓታት ዝም ማለት የማይችሉ ሆነዋል። ወይም ከተቀመጡ ሲደክማቸው ይቀመጡ፣ መተኛት ካለባቸው እኮ ሊተኙ ይችላሉ። አይችሉም። በቃ ወይ ይረብሻሉ፣ አለበለዚያ ስልክ ሊሰጣቸው ይገባል። ስለዚህ እነዚህ ልጆች እያሳደግን ነው፣ እየገደልን ነው። የቤተክርስቲያን ትዝታ አይኖራቸውም እነዚህ። ምክንያቱም አንዱንም ቃል አይሰሙትም። ወላጆቻቸው እግዚኦ መሐረነ ክርስቶስ ሲሉ አይሰሙም እነሱ። ከቤትም ደግሞ እንደዛ ከዛ የተቀረችውን ትምህርት ቤት ናቸው። ከዛ መቼ ኦርቶዶክሳዊ ይሆናሉ እነዚህ ልጆች? ስለዚህ ስለ ቤተክርስቲያን እነ ቅዱስ ቆስጠንጢኖስ እንዲያው ቅርብ ጊዜ የቅዱስ ዮሐንስ አፈወርቅንም ታሪክ እያነበብኩ ነው የነበረው። እነዚህ ሁሉ ታላላቅ ሰዎቻችን ከእናቶቻቸው ነው ክርስትናንና የክርስቲያኖችን መከራ በልጅነት እድሜያቸው የተማሩት። ያሳድጋቸዋል። ያንን ቻሌንጅ አውቀው ጠንካራ ሰው ሆነው እንዲበቁ ዘመናቸው እንዲቆጣጠሩ የሚያስችል ነው የሚሆነው እንጂ አያሳንሳቸውም። እና በእኛ ዘመን ኢትዮጵያ እንደዚህ ሆናለች። በቀጣዩ ዘመን ከዚህ ባሰ እንዳይሆን እኛ እንለወጥ። በተለይ ፖለቲካው ላይ ባለን አመለካከት እና በጣም የበለጠ ደግሞ ልጆቻችን ላንገድባቸው ይገባል ብዬ አስባለሁ። እግዚአብሔር ይስጥልኝ። ሰፊ ሀሳብ ማስረዘም። እሺ፣ እግዚአብሔር ይስጥልኝ ዮሴፍ። ልክ ነው። ፖለቲካ ኦርቶዶክሳዊያን ወደ ፖለቲካው እንግባ ስንል የኦርቶዶክሳዊያን እይታ እንዲኖረን። አሁን ለምሳሌ ግን ብሎ ኦርቶዶክስ ሆኖ ወታደሩም እኮ አለ። ለዛውም እኮ ይሄን የምንፈልገው በአብዛኛው የመጡትን በደርግም ጊዜ ቢሆን ውሃትም ይሁን እንትን አጃቢ ሆነው የመጡት ወታደር ሆነው የመጡት የሚሞቱት ኦርቶዶክሳዊያን መሆናቸው ነው አንደኛ የሚያሳዝን። ግን ብሎ ኦርቶዶክስ ስለሆነ ብቻ ኦርቶዶክሳዊ እይታ ኦርቶዶክሳዊ እሳቤ ይዞ እንዲመጣ ነው ስለ ስነ መንግስት ማለት ነው። ልክ ዮሴፍም እንዳልከው ልጆቻችንንም ማስተማር ያለብን ኦርቶዶክሳዊ እይታ ስለ መንግስትን በተመለከተ። ምክንያቱም ሂሮዎቻቸውን ማለት ምንድነው የሚያዩት ታሪክ እያሱ ለምሳሌ ቅድም እንዳልከው ቆስጠንጢኖስ አለ። ትልቅ ታሪክ ነው። ክርስቲያኖችን ከመከራ ነፃ ያወጣቸው ንጉስ ነው። ነፃነት ያወጣቸው ስነ አፄ ካሌብ እየነገርን ስነ ላሊበላ ስለ ቅዱሳኑ እያስተማር ማሳደግ እነዚህ ሁሉ መንግስት መሪዎች ናቸው። ስለዚህ በዛ ስለ ፖለቲከኞች ናቸው። ፖለቲካንም ስናስብ ቅድም መምህርም እንዳስቡ በቃ ለአዳም እኮ ከተሰጠው አንደኛው ሀብተ መንግስት ነው። እሱ ገነትን እንዲጠብቃት ምድር እንዲጠብቃት እንዲንከባከባት ከዛ በኋላ ቤተሰቡን ከዛ በኋላ እንደ ህዝብ ስንመጣ ደግሞ ህዝብ ተሰጥቶናል ለእያንዳንዳችን። በምን እውቀታችን ነው ቤተሰቦቻችን የምንንከባከበው? ያ ደግሞ መሰረቱ ፍቅር ነው። ስለዚህ ያንን ትምህርት ይዘን ነው ወደ ፖለቲካው እንምጣ ስንል ያንን አስተሳሰብ ይዘን ይሄ መሆን አለበት ብለን እንድልን ነው እንግዲህ ይሄን ነገር ይዘን መምጣት ያለብን። ብቻ አይደለም
ሐሳበ መንግስት ኦርቶዶክሳዊ እይታ ሰነድ ራሱ ይዘን መምጣት ይኖርብናል ብዬ አስባለሁ። ሌሎችም ሰዎች መጥተው በቃ ይሄ ነው እይታችን፣ ምክንያቱም በቃ ይሄ ከሆነ ነው በሰላም ሰው ሊኖር የሚችለው። ሰው ሁሉ ልዩነት ሊኖረው ይችላል፣ ግን በልዩነት ውስጥ አንድነት አለ፣ በአንድነት ውስጥ ልዩነት አለ። ሰብአዊ የሆነው አንድነታችን ሰው መሆናችን አንድ ያደርገናል። ሁላችንም ጥቅማችን አንድ አይነት ነው። የምንፈልገው ነገር አንደኛው ፍትህ እንፈልጋለን። ለሁሉም ፍትህ ይፈልጋል። እንደ ሰው አገልግሎት እንፈልጋለን፣ ልብስ መመገብ እንፈልጋለን። ይሄ ነገሮች ያስፈልጉናል። ሕክምና ያስፈልጉናል። ለሁሉም ሰው ያስፈልገዋል። ይሄ ሰው በመሆኑ የተፈጠረ ነው። በአዳምም ጊዜ ይሄ ነበረ። በጥንትም ጊዜ ከሺህ ዓመትም በፊት የሰው ፍላጎት ይሄ ነበረ፣ አሁንም አለ። ቴክኖሎጂ ማለት ሰውነትን መጣል አይደለም እና ይሄ ትምህርት በጣም ያስፈልገናል። በተለይ በሰነድ ተዘጋጅቶ ሐሳበ መንግስት ኦርቶዶክሳዊ ማወቅ ያለብን ተብሎ እንድንረዳው ልናውቀው፣ ያለበዛ በቃ ራሳችን እየጠፋን ስለሆነ፣ ምክንያቱም መንግስትን ይዘው ነው ስሁት በሆነው ስርዓት መጥቶ ነው እኛን እያጠፋ ያለ፣ ስለለቀቅን ነው፣ ስለተውነው ነው። ስለዚህ እኛ ወደዛ መምጣትና ያንን መቀየር አለብን የሚለው በጣም ወሳኝ ይመስለኛል። የቀረ ነገር ካለ ጨምሩበትና ይሄንን ያው እያሰፋን እንቀጥለዋለን። መምህር ይበሉና አጠቃለው ከዛ በኋላ ወደ ዮሴፍ ሄዳለሁ። አይ ቲንክ ለዛሬ ሰዓቱም ስለሄደ በጣም ትልቁ ነገር የሚመስለኝ ወደ ራሳችን፣ ምክንያቱም አሁን የማያ ነገር ነው የቸገረን አይደለም፣ የምናይበት አይን አእምሯችንን የሰጠነው ከኛ እይታ፣ ከኛ አስተምሮ፣ ከኛ ታሪክ ለሚቃረኑ ሰዎች ነው የሰጠነው። ልክ ጃንሆይ ትምህርት ቤት ከፍተው በአድዋ ድል አድርገን በማይጨው መርዝ የነሰነሱብንን ሰዎች ትምህርት አስተምሩልን ብለው ልጆች ሲሰጧቸው 10 ዓመት ባልሞላ ውስጥ ነው፣ 10 ዓመት አልሞላም፣ በ1942 ጀምረውት በ1952 አካባቢ የራሳቸው መሪዎች የሚገሉ እንደ ግርማሜ ነዋይና መንግስቱ ነዋይ ወንድሙ፣ ግርማሜ ነው ሐሳቡን ያመጣው፣ ከምዕራብ ነው ያመጣው፣ አሜሪካ ነው የተማረው ይመስለኛል። ሲመለስ ትላልቆቹን ሰዎች ሁሉ ጀንክ ነው ያላቸው። እነማንን? እነ ራስ አበበን። እነ ራስ አበበ አርበኞች ማንን ያሸነፉ? ጣሊያንን ያሸነፉ። ስለዚህ ለሱ ጀንክ ምንድነው? ጠላት ያሸነፈ ሰው ጀንክ ነው ለሱ። አየ ኦሬዲ 10 ዓመት ሳይሞላ ነው ጸረ ኢትዮጵያ ጸረ ነባር አይምሮ መፍጠር የቻሉት ሰዎቹ። በ10 ዓመት የተጀመረው ግድያ በ10ኛው ዓመት ደግሞ በ66 በ12 በ14ኛው ዓመት አሰልፎ የሚረሽን ሆነ። አብዮቱ 5 ዓመት ሳይፈጅበት ቀይና ነጭ ብሎ ሽብርን ፎርማል ስርዓተ መንግስት አደረገው። እሱ ሲገርመን ሀገር መገንጠል የመንግስት ስርዓት ህግ ሆኖ የተዛባ ትርክት እናስተካክላለን የሚሉ የወያኔና የኦነግ ደግሞ ልጆች ተወለዱ። እየባሰ ሲሄድ አብይን አገኘን ማለት ነው። ሰራዊት አዝምቶ ህዝብ የሚጨርስ ጫካ አስቀምጦ ኦነግ ሸኔ እያለ የሚያርድ እሱ ሲገርመን ጳጳሳት ተገኙ። ውልቃት ሁሉ ወደ የቦታው ይመለስ፣ እኛ ላይ ጎላ ጥዶ ወጥ ማማሰል ማብሰል ማብቃት አለበት ብሎ እኛና እነሱ ብሎ በክርስቶስ ስም መስቀል በእጁ ይዞ ግድያ የሚሰብክ ማፈናቀልና መግደል የሚያስተምር ጳጳስ የሚሾም ሲኖዶስ ተፈጠረ ኢትዮጵያ ውስጥ። አንዳንድ ባልቴቶች እነሱና ሲኖዶሱን ደፈራችሁ ይላል። ሲኖዶስ ጣዖት ይመስላቸዋል። ሲኖዶስ እኮ ጉባኤ ማለት ነው። የምን ጉባኤ? ለእግዚአብሔር ራሳቸውን የሰጡ ሰዎች ተሰብስበውበት ህግ የሚሰሩበት፣ ህግ የሚያስጠብቁበት። ዘረኞች፣ ሌቦች፣ ዲቃላ ፈልፋዮች። አንዳንዱ እኮ ሲሾም ፖሊስ ታዞ ድሮ ያስወለዳቸው ሴቶች ብር ተሰጥቷቸው ከከተማና ከሚታወቅበት ቦታ እንድትሸሽ ሌላ ቦታ እንድትቀመጥ ተደርጋ ብር የተከፈላቸው ሴቶቹ ሌላ ቦታ የሚጠበቁ እኮ አሉ፣ ያስወለዷቸው ሴቶች። የዚህ ጉባኤን ሲኖዶስ ካላልኩ ብለው የሚጣሉ ባልቴቶች አሉ። አክብረው ምንድነው የምታከብረው? ልትድን ነው እንጂ የማፊያ ቡድን ልትንከባከብ ነው እንዴ? በሽተኛውን ነግረህ ልትመልሰው ነው። there is a disconnect። የማያ ችግር አጋጥሞናል።
ማያችን የጠላት ነው። በጠላት ማያ ተጠቅመን ችግራችንን ልንፈታ ነው የምንጨቃጨቀው ማለት ነው። ኢትዮጵያ ውስጥ በራሳችን ማያ ነው ጠላትን አይተን በጠላት መፍትሄ ሳይሆን በራሳችን ማያ በሰራነው መፍትሄ ነው መፍታት ያለብን ችግራችን። ስለዚህ የምንመኘውና የነበርንበት ሁኔታና የምናስበው አይገናኝም። ማሰቢያውን የወሰዱብን። ለዚህ ነው ሰው በቀላሉ ማሰብ ስላቆመና ማሰቢያው ስለተወሰደበት ይሄ የመንጋ ካልቸር ይሄ ሞብ ሳይኮሎጂውን ተጠቅሞ ለምሳሌ አይተን እንደሆነ ወታደር ሲሰለጥን ይደረጋል። መፈክር ይሰጠዋል፣ መዝሙር ያስተምረዋል። እግር አነሳሱ አብሮ እንዲያነሳኮ የምታደርገው አብሮ እንዲታዘዝ ነው። ለውትድርና ያስፈልጋል። እሱ ግን ድንበር ላይ ነው ወዳጄ። ሀገር ውስጥ ቀጥ ብለ ሌላውን ፍጅ ሲሉ እንድትፈጅ አይደለም። ልክ እንደ ወታደር አእምሯችንን ስላሰለፉት ሰዎቹ በዘር ሲያሰልፉ በዘር ትሰለፋለህ፣ በሰፈር ሲያሰልፉ ትግራዋይነት ከኦርቶዶክሳዊነት ይበልጣል ትንሽ እንኳን ሳታፍ። ከዛ የወያኔን መዝሙር በቤተ መቅደስ ዘመሩት። አይታችኋል። አስቴር በቤተ መቅደሱ ዘመሩት። ከዛ በኋላ እንደ ሰረቃ አይነቱን ሰው ብፁዕ አቦና ብለውት ቁጭ አሉ። አሁን ይሄ ማያችን ተወስዶብናል። ኦርቶዶክሳዊ ማያችን ተወስዶብናል። ከዛ አምቦ ሄዶ የሆነ ጳጳስ አውልቀው ግደለው ሲል ጭብጨባና እልልታ። ምንድነው የሆነ ኢትዮጵያዊ ስትለው በቃ ማያው ተወስዶበታል። ሰሞኑን አሁን ደም ላይ ሊጨፍር እየተዘጋጀ ነው። ጥቁር ለብሶ ከሆነ እናያለን፣ ነጭ ለብሶ የሚጨፍር ከሆነ ይሄ በሽተኛ መንጋ ነው። ሚሊዮን ስለሆነ አይደለም፣ እውነት የማይነገረው ስለሚበዙ አይደለም። የኢትዮጵያ ጠቅላላ ህዝብ ወጥቶ የሚጨፍር ከሆነ ጭፍን መንጋ ነው። እኛ በብዛት አይደለም የምናምነው፣ በእውነት ነው የምናምነው። 8 ሰው አትርፎ ሌሎቹን አጥፍቷል እግዚአብሔር። ብዙሃን በርባንን ፈተው ክርስቶስን ሰቅለዋል። ስለበዛን ትክክል አንሆንም። ሚሊዮኖች ስለዘመሩ ትክክል አይደለም። እግዚአብሔር ከኛ ጫጫታ ጉዳይ የለውም፣ መስዋዕት አይሆነውም። ስለዚህ ዲስኮኔክት the way we think የምንመኘው ኦርቶዶክሳዊ ነው። መፍትሄ የምንፈልገው በጠላት ማያ ነው። ስለዚህ አሁን የማያ ውይይት ነው እያደረግን ያለነው ማለት ነው። ስነ መንግስታችን ማያው ሌላ ነው፣ ፓራዳይም ነው፣ ሺፍት ይፈልጋልና ኢትዮጵያውያን አሁን እየታረዱ ያሉት የሚገደሉት የሚሳደዱት በተለይ ኦርቶዶክስ ሆነው ሰራዊት ውስጥ ያሉ ሰዎች፣ ፖሊስ ውስጥ ያሉ ሰዎች፣ ውሳኔ የሚሰጡ ሚኒስቴር የሆኑ ሰዎች ለዚህ ገዳይ መንግስትና ስርዓት ሃይማኖት የላቸውም። ይሄን ማወቅ አለባቸው። ፍርዱ በምድር ባያገኛቸው በሰማይ ያገኛቸዋል። የክርስቶስን ልጆች ለሚያጠፋ ስርዓት የሚያገለግል ኦርቶዶክሳዊ ሰው እሱ ከሃዲ ነው። እኛ ጥቅስ ጠቅሶ የሚክድ ነው አይደለም፣ በህይወት የካደ ነው። ፕራክቲካሊ ቴይስት ነው። በአፉ ይመሰክራል፣ እሁድ ያስቀድሳል፣ በተግባር ግን ከሃዲ ነው። የክርስቶስን አካል የሚቆራረጥ መንግስት ነው የሚያገለግለው። ይሄም ጳጳስ የሚሳለም የገብርኤል የሚባለው ሰውዬ፣ ሳዊሮስ የሚባለው ሰውዬ 50 ሰው አርዶ ሳያፍር እኛ ማንንም አልገደልንም፣ በቋንቋችን እንማር ነው ያልነው። አንድነታችንን የክርስቶስ አንድነት ሳይሆን ፖለቲካው የነገረውን የዘር ፖለቲካሊ ክሬትድ የዘር ፖለቲካው የፈጠረው ዝርያ እግዚአብሔር የፈጠረው ሳይሆን ለዛ ዝርያ የቆመ ሰውዬ ብፁዕ የሚል ሰው በሽተኛ ነው። ምንድነው ብፁዕ የሚለው ቃል? ስለዚህ መነጽርን ቀይር። መነጽር ልክ ስንቀይር እኛን የሚመስል መንግስት ይፈጠራል። እሱ ግን አሁን ነው የሚጀመረው። ሰንበት ትምህርት ቤቱ እያንዳንዱ ኦርቶዶክስ የሆነ ሰንበት ትምህርት ቤት ዝም ብሎ የሚንጫጫ ረጅም መዝሙር ማጥናት ስራቸው አይደለም። አቋቋም ይማሩ የለ እንደ ይሄው ስንት ዓመት ተምሮ ይመጣሉ። ለምን ነው የነሱን ስራ የምንሻማው? አይምሮን ስራ። አሁን የመዝሙርና የዝማሜ ዘመን ሳይሆን የንስሐ የተጋድሎ የመነጋገር ጥቁር የመልበስ ከበሮና ጸናጽል የማስቀመጥ የሰሞነ ሕማማት ነው ለኢትዮጵያ። የደላቸው ናቸው የሚያስጨፍሩን። ከሚፈጀም መንግስት ጋር ሆነው ሰው አልሞተም እያሉ ድሎታቸውን ለማስቀጠል እልል በሉ። አይሰማም። አሜን እንኳን ስንል አይሰማም፣ ጩሁ ነው የሚሉን። እነሱ ናቸው እንዲሰሙ የሚፈልጉት እንጂ እግዚአብሔር እንዲሰማን አይፈልጉም። ይሄ ሁሉ ውስብስብ ነው ያለብን። ስነ መንግስታችን በእግዚአብሔር አይን የማየት እንጂ የመንጋነት የጭፍን መንጋነት ሳይሆን የክርስቶስ መንጋነት ነው የሚለውን ይዘን በእውነት በዚህ መንገድ ትግል ብንጀምር ማያችንና
ምኞታችን ይስማማልናል። ማያችን የጠላት ምኞታችን የኦርቶዶክስ ከሆነ ግን ዲስኮኔክትድ ነው፣ የተለያየ ነው፣ የወለቀ ነው እና እሱን እግዚአብሔር በቸርነቱ ወደዛ እንድናስብ ያድርገን። አይ ቲንክ ይሄን ነገር ሌሎች ሊቃውንትም ገብተው ቢወያዩበት ጥሩ ነው። ምናልባት ይሄንን ዘግተን ለተወሰነ ደቂቃ ቲክቶክ ላይም ሰዎችን አግኝተን ጥያቄና መልስ ልናነሳባቸው እንችላለን። እግዚአብሔር ይስጥልኝ። እሺ፣ እግዚአብሔር ይስጥልኝ። መምህር ዮሴፍ አጠቃልልን። በጣም ነው አመሰግነው ነው የምለው በእውነት ያሬድ፣ አንተ በመምጣትህና ስላወያየህን ማለት ነው። እኔ ራሴ ተንፈሳልኩ። ሌላ ጊዜ ያው አላወራም እና ብዙ ቁጭትና ብዙ መንገብገብ ነው ያለው። እንደምታየው ሚዲያው ላይ ሲሰራ ደግሞ በየጊዜው በተከታታይ ነው ያው እንደምታየው በየጊዜው መጡ ሚዲያዎች አሉ። አንዳንዴ ደክሞን እንተዋለን። በነገር ላይ የጭፍጨፋውን ዜና ለምን አሁን እንዲያውም ተመስገን አሁን ሲመጣ ያው ቶሎ እንትን እንለዋለን። ግን ኦልሞስት ያለፉትን 3-4 ዓመታት ቱምቢ እንኳን አየር ላይ ከዋለች 3 ዓመት ሆናት። የግድያው ዜና በየቀኑ አለ፣ በየቀኑ ተገደለ እንለዋለን። ግን ኢምፓክት አልነበር። አሁን ቢያንስ ሁሉም ባይሆን ኦርቶዶክሳውያን ባሉባቸው ሀገረ ስብከቶች፣ አጥቢያዎች እና አካባቢዎች በጋራ የማልቀስ በጋራ የማዘን ስለዚህ ጉዳይ የመነጋገርና አጀንዳ የማድረግ ነገር አለ። አይሆፕ ይቀጥላል። አንጥለውም፣ ልቂቱ እያለ አጀንዳውን አንጥለውም ብዬ ተስፋ አደርጋለሁ። ጥሩ ነው። እሺ፣ እግዚአብሔር ይስጥልን ዮሴፍ፣ መምህርን እግዚአብሔር ይስጥልን፣ እግዚአብሔር ያበርታልን። ዮሴፍ ጋር በጣም እየመሸ ነው። ብዙ መስዋዕትነት፣ የአንዱ ትልቅ መስዋዕትነት ነው። እውነት በእውነት እናውቀዋለን ችግሩን እና ምን ያክል ስም ልክ ነው እና የመሸ ነው። እሱ ጋር ጊዜ ሰጥተን በደንብ እንወያይ፣ ደስ ይለናል። ሌላን ጊዜ የሚቀጥለው ይሄ ይቀጥላል፣ የሚቆም ነገር አይደለም። የዚህ ያነሳ ነው ጉዳይ ምክንያቱም መሰረታዊ የሆነው የቤተክርስቲያናችን ችግር ስርዓተ መንግስቱ ነው። የቤተክርስቲያናችንን ነገር የቀየረው ስርዓተ መንግስቱ የተበላሸ ስለሆነ እና መልካም ስርዓት ከመጣ የቤተክርስቲያናችንን ችግር ይሄን ልናስተካክል የምንችለው ደግሞ ምዕመናን ነን። አጭር ጊዜ በኢትዮጵያ ታሪክ ውስጥ እውነት ሲኖዶስ የሚባለው በጣም በእድሜ በጣም አጭር እንናገር 1950ዎቹ የመጣ ነው። ኢትዮጵያ ግን ምዕመናን ግን ለረጅም ዓመታት ክርስትናን አስጠብቀው መነኮሳቱ፣ ገዳማውያኑ ሁሉም በየራሱ ኃላፊነት ወስዶ ነው እንቅስቃሴ ያደረገውና አሁን በየራሳችን ኃላፊነት ስንወስድ የጋራ ኃላፊነት ይኖረናል እና አሁን በስርዓተ መንግስት ያለውን ብዥታ እይታ አጥርተን ለሀገራችን ለቤተክርስቲያናችን የሚጠቅም ነገር ይዘን እንደምንመጣ እግዚአብሔርም እንደሚረዳን አምናለሁ። በእውነት አድማጮቻችን ስለተከታተላችሁም በጣም እናመሰግናለን። ሼር አድርጉት፣ ራሳችሁም ተወያዩበት ካነሳቸውን ሐሳብ ጋር የባዕዳንን ሐሳብ እያያዝን ያን እያመነዠግን ከምንወያይ እስቲ ቤተክርስቲያናችን ስለ ስርዓተ መንግስት ምን ትለናለች፣ ሃይማኖታችን ምን ይላል፣ ህጋችን ምን ይላል እያልን እየተወያየን የበለጠ እያዳበረን ወደ አንድ የሚያመጣን ይሆናል። እግዚአብሔር ይስጥልን ስለተከታተላችሁን። እግዚአብሔር ይስጥልን። የሳምንት ሰው ይበለን። ደህና ሁኑ። እሺ፣ ደህና ሁኑ።